ቤተሰቤን እየተሳደበ ምናምን ማለት ነው። ግን ምን ጊዜም ሀቅ ስለማይደበቅ በየጊዜው እየመጡ የሚዘላብዱት እነሱን በውሸት አሳማኝ መረጃ ያመጣሉ። ፈጣሪ በሀቅ ደግሞ ያነዝጣቸዋል። የፈለገ ያክል በውሸት ደራርበህ አሳማኝ ምክንያት ይዘህ ብትመጣ የሚያዋርድ ፈጣሪ ነው፣ የሚጥልህ ፈጣሪ ነው። ያዋርዳችኋል። ፈጣሪ በቃ ከእናንተ ጎን አይደለም። ወደዳችሁም ጠላችሁም የደበቃችሁትን ሀቅ ይዛችሁ መጥታችሁ ከህዝብ ጎንና ከሀቅ ጎን ቁሙ። ፈጣሪ ለእናንተ ይቆማል። አራት ነጥብ። ከዛ በተረፈ የምትዘላብዱ ሰዎች እያንዳንዳችሁ ቤት ቅድም ሰያ ወንድሜ እንዳለው እያንዳንዳችሁ ቤት ታፍነው የሚያለቅሱ እህቶቻችን እንባ እናንተ ቤተሰብ ላይ ይፍረድ ነው። እያንዳንድሽ እስኪ አንድ ጊዜ ይሚውታር ስሜት ሰይፋለሁ እኔ አንዳንድ ጊዜ በጣም እና አንተን አስገባለሁ ብዬ እኮ ነው እሷን ያስገባው። አቡዬ ይቅርታ፣ አንድ ጊዜ ወንድሜ ነፍጠኛው ወንድሜ ሆነ ይቅርታ። እኔ ብዙ ጊዜ አቡዬ በተደጋጋሚ ልካለሁ። 3 ቀን ነክቷል ሌሊቱን ሙሉ ይሄን ጉዳይ ሲከታተል፣ እውነት ለመናገር ማለት ነው። መጀመሪያ ጥያቄ የሚጠይቁት ሰዎች አንዳንድ ጊዜ የመጀመሪያው ቀን በተለይ እነሱ የአስክሬኑን ቦታ ሲያሳዩ በነበረበት ሰዓት እነ ጆከር አንተ ሁላችሁም የተሸማቀቃችሁትን መሸማቀቅ እኔ በቃ ቃላት የለውም። ይቅርታ እንጠይቃለን እነዛ ሲሳደቡ በነበረበት ሰዓት ማለት ነው። ከዛ በኋላ ግን ልጅቱ የሐሰተኛ ማስረጃ ነው እንጂ የቀረበባት በህይወት እንዳለች ነው እኔ የሚሰማኝ። የገጠር ልጅን ስትጠይቁት በጣም እያጭበረበረ ነው፣ እየዋሸ ነው፣ እውነት የሚባል ነገር የለውም። ጠያቂዎቹን ደግሞ ስማቸውን አልጠራም፣ መጠየቅ የሌለባቸው ሰዎች እየጠየቁ ነው ማለት ቃላቱ ልጠቀመው እየተሽለጠለጡ ነው። ይህን ልጅ ማፋጠጥ እንጂ በህግ ቁጥጥር ስር ቢሆን እኮ አቡዬ ውሃ እየተነከረ በኤሌክትሪክ እየተገረፈ ነበር እውነቱን የሚያወጣው፣ እውነት ለመናገር ማለት ነው። አሁን ግን ስላልተያዘና እንዲፈነጭ እድሉን ስለሰጠ ነው። ሌላ ጥያቄ ምን መሰለህ አቡዬ፣ የተለያዩ ቪዲዮዎች ውሃ ስትቀዳ አይተናል። ከዚህ በፊት ያቺ ልጅ እዛ ቦታ ላይ አልነበረችም፣ ቪዲዮውን ያየሁትን ቪዲዮ ማለት ነው። ሸራ ቤት ውስጥ ተቀምጣም አይተናል። የገጠር ልጅ ያንን ቪዲዮ ካየ በኋላስ በሰራው ቪዲዮ ላይ አልተጸጸተም ወይ? ይቅርታ ይቅርታ ብያለሁ በሰራሁት ቪዲዮ ብሏል። ግን ይቅርታ ማን ነው የሚሰጠው? ይቺ ልጅ ባልተገኘችበትና እውነቱ ባልወጣበት ማን ነው ይቅር የሚለው? አቡዬ እኔ እውነት እምልህ ማለት ነው በውስጥ እየጻፍኩልህ ነበር፣ ፎቶም ልኬልሃለሁ። ትናንትና ንግግር ሲያደርግ ሰውየው የገጠር ልጅ ሙሉ ለሙሉ ያውቃል ታሪኩ። ስለዚህ አቡዬ አንዳንድ ጊዜም የህብረተሰቡን ከታች ያሉት ብሬክስን በጣም ነው የማመሰግነው። ብሬክስ በጣም ሲጠይቅ ጎበዝ ነው። ተስፋዬ ግን ሀገሩን አያውቀውም። የሚጠይቃቸው ጥያቄዎች ለልጁ ፖዚሽን እና አጋጣሚዎችን እየፈጠረለት እንደሆነ ነው እየተሰማኝ ያለው። ስለዚህ አቡዬ አንዳንድ ሰዎች እኛ ከታች ያለነው ሰዎች 3 ቀን ነክቷል 50 ሺህ ሰው ባለበት ጧት ተነስቼ ነው ወደ ስራ የገባው። አንዳንድ ሰዎችን ብታስገቡን ሀሳባችንን ብንገልጽ ልጁን ብንጠይቀው ብናፋጥጠው የተሻለ ነው እላለሁ አቡዬ። ያው ታውቃለህ እነዛው ታዋቂዎቹን ጠይቃለን ስለሚሉም ደግሞ አንዱ ሲወጣ አንዱ ተወድ ወጥ የሆነ ማሳሰር ለምናስገባቸዋል እና ሁሉም ማወቅ ያለባችሁ የኛ ምንም አይነት ሰውን ለመጉዳት ሳይሆን ሰውን ለመጥቀም እያንዳንዱ ጥያቄው እንዳልከው ፖሊስ በወንጀል ተጠረጠረ የሚጠይቅን ጥያቄ ታውቃለህ አይደል? ጥያቄው ስቴፕ ባይ ስቴፕ የሚሄድ ነው። የገጠር ልጅ ብቻውን ለምን ጠይቅ ነው? ለቀ ሲያውቀን ነበር ሰው ያንዳንዱ ግሪሳ ረበሸን እንጂ በሂደት እሱን 2 ቀን አፋጠን አሁን አንዱን ትላንት ጨመርን አይደለ? በሂደት እያን እየመጣን ሰው እኔ እኮ ነገር እኮ ግማሹ ያው ተውት በቃ እና በምን ወንጀል እንደሚጣራ አስገባው እኔ ከታች ሆናለሁ። ብሬክስ አለ እንዴ እና አቡዬ መጨረሻ ንግግሬና ልውረድ። እግዚአብሔር ከእሷ ጋር ይሁን፣ ፈጣሪ ከእሷ ጋር ይሁን።
ቪዲዮውን የሰራው የገጠር ልጅ ነው። ለምን ጓደኞች አይጠየቁም? እኔ ብቻ ለምን እጠየቃለሁ ላለው ጥያቄ ቪዲዮውን ልጆቹን አስገብቶ እሱ እንጂ የሰራው ልጆቹ አይጠየቁም። ያሳየው ቪዲዮ ላይ ደግሞ ሁለታችን ነን ወይም ሶስት ነን ላሉት ቪዲዮ ደግሞ መክፈት ይችላል። ከ4 በላይ ወንዶች ነበሩ ቁጭ ያሉት ቪዲዮ ላይ በትክክል በደንብ ስላየሁት ነው። ከ4 ሰው በላይ ያለ ሌሎች ሰዎች በመሀል እየመጡ እየተቀላቀሉን ነበር ሲሉ ውሸት ነው ጠቅላላ። በቃ እንዳለ ነው የሚዘባርቁት። በፈጠረህን ነው። እኔ ለአብድ ሁሉ ደርሻለሁ። አቡ የእውነት እኛ ያን ያመጣው የእኛ ጥያቄ ጠንካራ ቻችሁ ይሰማል። አቡ ስልክ ተደወለበት መሰለኝ አይደል? አዎ ይሰማል። በነገራችን ላይ የሌላ አካባቢ አረመኔ ሌቦች ቢሆኑ ወይም አንድ ሰው ቢሆን ይሄን ስራ የሰራው ይጋለጡ ነበር። በነገራችን ላይ የአንድ አካባቢ የአንድ ሰፈር ስብስብ ሆነው ተደራጅተው ስለሆነ ሌብነቱን እየሰሩ አሉ። ሰውየውን ሁሉንም አሳልፈው መስጠት ስለማይፈልጉ እንጂ በዚህ ልክ ሌቦች የአንድ አካባቢ አቃፊ፣ ደጋፊ፣ ሌባ አሻሺ ምናምን ባይሆን እስከ ዛሬ ድረስ ነጥሮ ወጥቶ ሁሉም እውነቱ ተጋልጦ በስነ ስርዓት ይያዝ ነበር። ግን የአንድ ሰፈር ሌቦች ስለሆኑ የአንድ አካባቢ ሌቦች ስለሆኑ ተናበው ስለሆነ የሚሰሩት በዛ ልክ 50 ሰው ተሰብስቧል፣ 100 ሰው ተሰብስቧል። ሰርግ እኮ አይደለም በሰዓቱ የነበረው ጥያቄ ነው። የልጅቱ ሀቅ ውጣ ለምን አጭበረበራችሁ ነው እንጂ ይህን ያክል ሰው ተሰብስበናል። መቼ ሶሻል ሚዲያ ላይ መጥተው አይደባደቡ አይደለም። 50 ሰው 60 ሰው መሰብሰቡ ስለምን አስፈለገ? በዛ ልክ አሳፋሪ ንግግር መናገሩ ለአንድ ምስኪን ህይወቷን አስይዘው በዛ ልክ በሷ ህይወት መደራደር ምናምን በጣም አሳፋሪም ጭምር ነው። በነገራችን ላይ ሁላቸውም እየወጡ የአካባቢ ልጆች ማለት ነው መናገር እንዳይችሉ የሆኑት ነገር አለ። ግን በውስጥ የሚሰጡት መረጃ እዚህ ጋር ማወቅ ያለባችሁ እያንዳንዱ የሚሰጡን መረጃ የዛ አካባቢ ልጆች ናቸው። ወደዳችሁም ጠላችሁ መናገር ስለማይፈልጉ ብቻ በውስጥ እንዲህ ነው ችግሩ እንዲህ ነው ምናምን እያሉ በዝርዝር እያስረዱ መረጃ የሚሰጡን ከነስማቸው ከነፎቷቸው እያንዳንዱ የዛው አካባቢ ናቸው። ግን ወጥተው እንዳይናገሩ ባለሀብት የሚባሉ በእህቶቻችን ደም የነገዱ በእህቶቻችን ብልት የእህቶቻችንን ደም እየሸጡ ያሉ ሰዎች አንድ አካባቢ ላይ ተደራጅተው ሰፈራቸውም አንድ አካባቢ ነው። በእነሱ ስለታፈኑ ብቻ ነው። ወደዳችሁም ጠላችሁ። ትክክል ነው ወንድም። ትላንትና አሁን ያገባው ልጅ የአሊ ሀሰን ነው ምናምን የሚባለው ልጅ የገባው ልጅ የገጠር ልጅ ሲናገር አንድ ሽፍታ ነበር መሳሪያ የያዘው አለ። ይሄኛው ልጅ ሲናገር ግን ምን አለ? 2 ነበሩ። 2 ከነበሩ የእሱ አይን ጠፍቶ ነበር በሰዓቱ። ስለ ልብሷ ሲጠየቅ ደግሞ ማለት ነው ምን ለብሳ ነበር ሲባል የቀረጸው ቪዲዮ ላይ እኮ የለበሰችው ልብስ እኮ ይታያል። ያንን መናገር አልቻለም። ልጁ በጣም እያጭበረበረ እየጮኸ ጥያቄ ሲጠይቁት እነሱን መልሶ ጥያቄ በመጠየቅ ነው እየተከናወነ ያለው። ስለዚህ የገጠር ልጅ ራሱን ቢያወጣ ይሻላል። በእርግጥ አሁን ያለበት ሁኔታ እውነቱን እንዳያወጣ ሊያደርገው ይችላል። በእነሱ ቁጥጥር ስር ሊሆን ይችላል። ግን ይሄንን በውስጥ አውርታችሁ እድል ፈጥራችሁለት ማምለጥ የሚችልበትን አጋጣሚ ቢፈጠር ነው ጥሩ። የሰማነው መረጃ ምን አለ መሰለህ? ልጁ ፌመስ ሆኖ የመኪና እጣ ምናምን ሲቆርጥ ተከታትለው አይተው የየት ልጅ ነው ምናምን በማለት የሸዋ እንደዚህ ምናምን ይህን ሰው እየተጠቅመን ስራ መስራት አለብን፣ ይህን ሰው ወደ እኛ ህጋዊ አድርገን ብናመጣው ለእኛ ይጠቅመናል ብለው ቪዛውንም ሰጥተው ሁሉን ነገር አመቻችተውለት ያስገቡት ወደ ሀገር እነሱ ናቸው። በጣም ምስኪን ነው። እንደ ተሰማው ከሆነ ያኔ ቤተሰብም የለው ምናምን አይነት ነገር ነው የሰማሁትና እሱን ተጠቅመው ስራ ለመስራት ፈልገው ሌሎች ሰዎች እዛ የመኪና እጣ ምናምን ሲጥል ታዋቂ መሆኑን አይተው ምናምን ለራሳቸው ስራ ለመስራት ሊጠቀሙበት ፍምስናውን ፎሎወሩን ተጠቅመው ሊጠቀሙበት ፈልገው ሀገር አስገብተው ስላመጡት ገባህ አይደለም? መናገር የማይፈልግም በዛ ያንን መንገድ ያንን መጽዋዕትነት ከፍሎ ሄዶ ያመጣውን ኢቃማ
በእነሱ ጫና እንዳለበት ነው የሰማነው። በቃ ከነሱ አንድ እርምጃ መራመድ አንድ እርምጃ ተራምዶ ምንም ነገር መስራት እንደማይሰራ ተቀፍዶ እንዳለ ነው እየሰማን ያለ ነው እና እያንዳንዱ ይቅርታ ወንድሜ፣ በዚህ አጋጣሚ አንድ ነገር ብዬ ወርዳለሁ። መኮ ፈጣሪ እየሰማህ ከሆነ መኮ ፈጣሪ ያክብርህ፣ ፈጣሪ ይጠብቅህ። ለምትጠይቃቸው ጥያቄዎች ሁሉ እያንዳንዳቸው መልስ እንዳላገኙ ታውቀዋለህ። ሌላ ማን ነበር? በእናት ይሄ ብሬክስ በጣም ጀግና አጠያየቅ ላይ እያንዳንዱን ሂደት በጣም ጎበዝ ጠያቂ። መኮ ክብር ይገባሃል። በጣም አክብሬሃለሁ፣ በጣም አድንቄሃለሁ። እያንዳንዷን ጥያቄ ስትጠይቅ ሞር እኔ ልል የፈለኩት ምንድነው መኮና ብሬክስ ጥያቄ ቢጠይቁ እዚህ ጋር ገብተው ለረጅም ሰዓት ደግሞ የሚቆዩ ሚውት አድርገው ለረጅም ሰዓት የሚቆዩ ሰዎች አሉ። ልክ እንደኛ የተለያየ አይነት ሀሳብ ያለን ሰዎች ገብተን ብንናገር ልጁን የተለያየ ጥያቄ አልጠየቅም አለ እኮ። ለብዙ ሆናችሁ እየጠየቃችሁኝ እንዴት አለ? እሱ ቪዲዮ ስለሰራ ነዋ። በእሷ ላይ ቪዲዮ ባይሰራ እኮ ይሄ ልጅ ተጠያቂ አይሆንም ነበር። እራሱ ወዶ ፈቅዶ ስለሰራ ነው። ስለዚህ ወንድሞቼ ሁላችሁም ሀና አለች የሚል ስሜት እና የሚል ድምዳሜ ላይ ነው ያለሁት ለማለት ፈልጌ ነው። እኔ አንተ ከጨረስክ እኔ ልናገር ነፍጠኛው አንድ ጊዜ ልናገር። እኔ የተወይ መጀመሪያ ያው ሁላችሁንም ሰላም ብያለሁ። ሰይድ ቅድም ትንሽ ስሜታዊ ሆነ አይቻለሁ። ስሜታዊ ልትሆን አይገባም። አንዳንድ ሰዎች ስላሉ አንተ ከዚህ ስራ ልታቆም አትችልም። ድምፅ መሆናችንን አሁንም እንቀጥላለን፣ ወደፊትም እንሄዳለን። እኔ ግን አንዳንድ የምታዘባቸው ነገር መረጃ ሁሉ ለምትሉት መረጃ ደረሰን። የት ቦታ እንደደረሰች የት እንደታገተች እዛም ከታገተበት ፎቶዋ ሁሉ ደረሰ። የአጭበርባሪዎቹም ፎቶ ደረሰ። መኖሪያ ሀገራቸውም ደረሰ። ሸዋ እንደሚኖሩ ታወቀ። የቸገረው ምንድን ነው? እርምጃ መውሰድ። ይህንን ይመችን የምትለው ጅዳ ላይ ፈልገን እናስይዘዋለን የምትለው እሱ እኮ የሆነ ቤት ተቀርቅሯል። የትም ብትፈልገው አታገኘውም። የተደበቀ ሰው ብትጠራው ሀያ ይልህ ግን እሱ መኖሪያው እየታወቀ አገር ላይ ሸዋረቢ ላይ መዲያን መደበር ሀብት አለው እየተባለ ቤተሰብ አለው እየተባለ እዛ ላይ እርምጃ መውሰድ ያቃተ ሀገር ላይ እዚህ ሳኡዲ አረቢያ ላይ እርምጃ መውሰድ ያቸው። እኔ አሁን መኩ ጎበዝ ልጅ ነህ፣ ጠንካራ ነህ፣ ብዙ ለፍተሃል አውቃለሁ። ግን አንዴ አሁን እዚህ መረጃ ሲም ካርዳቸውን አምጡ እያላቸው የስልክ ቁጥራቸውን ትቀበላላችሁ። ሳኡዲ አረቢያ ላይ የምንኖር ሰዎች እኮ ስልክ ቁጥራችን ያለ መታወቂያ የተገዛ ያ ሲም ካርድ ደግሞ ህግ አያውቀውም፣ ህገ ወጥ ነው። በዛ እንዴት አይነት ሰው ሊያዝ ይችላል? በእንደዚህ አይነት ቀልድ አትሄዱ። ቁርጥ አቋም ከሆነ የገጠር ልጅም ትሉታላችሁ፣ የምን ትሉታላችሁ። ነጋቢ ወቅቱ ውሃ እንቦጭ ስለሆነ እርምጃ መውሰድ ነው ያቃተን። ከላስ እርምጃ መውሰድ ካለብህ እዛው ምድር ላይ ነው እንጂ ይመችም በለው ሌላውም በለው የመን ታጥቆ ቁጭ ብሎልሃል፣ አታገኘውም። አንጋዳውን ቀርቅሮ ጫቱን እየበላ ከታይ ቁጭ ብሎ ይመለከታል። ስለዚህ አብዛኛው ደግሞ የሸዋ ልጆች ሆናችሁ በቃ መረጃው እጃችሁ ላይ ነው። ንገሩት፣ በውስጥ ንገሩት። ይሄ ሰውዬ እጁ ሰፊ ነው ካላችሁ አላስ በውስጥ መረጃ ለሰይድም ሆነ ለመኩም ሆነ ስጧቸው። ከዛ ውጭ እዚህ ነጋ ብንለው ልባችን እንዲህማ በቃ መተኛት አልቻልንም። ልባችን ተንጠለጠለ። እኛ አሁን የዝችል ነጋ ሲነሳ ስሜታችን እየጨመረ በቃ እሷን የምናይበት ጊዜ እየናፈቀን እንጂ የምናሄደው ምንም አልጠቀመንም። ተጎዳ። ብዙ እኮ የሚያለቅስ አለ። በቃ የዝችል ነገር አሳስቦት የሚያለቅስ አለ። ግን የዛ ሀገር የሆናችሁ ልጆች ለምን እርምጃ መውሰድ ያቃታችሁ? እንዲያውም እኮ አንዷን ትናንትና እኮ በእስር ቤት ነው በጆከር ቤት ገብታ 560,000 ፎሎወር ይዛ እኔ ተገስት ላይ መውረድ ያላቅም ብላ ሙድ ስትይዝብ የሸዋ ልጅ ጸጉር ቤት ከፍተው ጅዳ ላይ እየሰሩ እንደ ልባቸው እየሰሩ እዛ ሀሪያችሁ መጠየቅ አላቃታችሁ። ግማሻችሁ የሀናን ፎቶ አድርጋችሁ የይመች ባንድ ያሆናችሁ፣ እዚህ ግን ለሀና የተቆረቆራችሁ መስላችሁ ስንቶቻችሁን እያያችሁ አትወግኑ። ከሀቅ ጎን ቁሙ። ግማሽ ከገጠር ልጅ ግማሽ ከይመች ሆነ እንደዚህ እኮ ነው። የዚህች ልጅ ሀቅ አታወጣት።